በቀን አንድ የሾርባ ማንኪያ ተልባ ብቻ መመገብ በሰውነታችሁ ውስጥ 10 አስገራሚ ታምራትን ሊፈጥር እንደሚችል ታውቃላችሁ? ብዙዎቻችን ተልባን ለሆድ ድርቀት ብቻ የምንጠቀመው ይመስለናል። ነገር ግን ሳይንሳዊ ጥናቶች እንደሚያሳዩት ይህ ትንሽ ዘር ከልብ ጤና እስከ አእምሮ ንቃት፣ ከክብደት መቀነስ እስከ ካንሰር መከላከል ድረስ እጅግ ከፍተኛ አቅም አለው። ዛሬ በቀን አንድ ማንኪያ ተልባ ብትመገቡ በሰውነታችሁ ውስጥ የሚፈጠሩ 10 የጤና በረከቶችንና በአግባቡም ካልተመገባችሁት ሊያመጣ የሚችለውንም ጥንቃቄ በዝርዝር የምናይ ይሆናል። ለውጡንም ለማየት እስከ መጨረሻው አብራችሁን ቆዩ። ከዛ በፊት ግን የምሰራቸው አስተማሪ የጤና ቪዲዮዎች ላይክ ያነሳችኋልና ይህን ቪዲዮ ስትጀምሩት ላይክ በማድረግ እንድትጀምሩት በትህትና ጠይቃችኋለሁ። መልካም ቆይታ ይሁንላችሁ። አንደኛውና የመጀመሪያው ጥቅሙ የልብ ጤናን በከፍተኛ ሁኔታ ያሻሽላል። በቀን አንድ የሾርባ ማንኪያ ተልባ መመገብ ለልብ የሚሰጠው ጥቅም እጅግ ከፍተኛ ነው። ተልባ በውስጡ አልፋ ሊዮናይክ አሲድ የተባለ የእጽዋት ኦሜጋ 3 ፋቲ አሲድ በብዛት ይዟል። ይህም ንጥረ ነገር በደም ስሮች ውስጥ የሚፈጠርን መቆጣት ወይንም ኢንፍላሜሽን በመቀነስ የልብ ምት እንዲስተካከልና የደም ስሮችም እንዳይጠቡ ይረዳል። ጥናቶች እንደሚያሳዩት ዘወትር ተልባን የሚመገቡ ሰዎች ለድንገተኛ የልብ ህመም የመጋለጥ ዕድላቸው በከፍተኛ ሁኔታ ይቀንሳል። በተጨማሪም ተልባ የደም ስሮች የመለጠጥ አቅማቸው እንዲጨምር በማድረግም የልብን ስራ ያቀላል። ሁለተኛ፣ የደም ግፊትን በከፍተኛ ሁኔታ ይቀንሳል። ተልባ ለደም ግፊት ታካሚዎች እንደ ተፈጥሯዊ መድኃኒት ይቆጠራል። በቀን አንድ ማንኪያ የተፈጨ ተልባ ለ6 ወራት አዘውትሮ መመገብ የደም ግፊትን ማለትም ሁለቱንም ሳያስቶሊክና ዲያስቶሊክን በከፍተኛ መጠን እንደሚቀንስ በምርምር ተረጋግጧል። ይህም ሊሆን የቻለው በተልባ ውስጥ የሚገኙት ሊግናንስ የተባሉ ንጥረ ነገሮች የደም ስሮች እንዲለጠጡና ደም በነፃነት እንዲዘዋወር ስለሚያደርጉ ነው። የደም ግፊት መቀነስ ደግሞ በቀጥታ ለድንገተኛ የጭንቅላት ደም መፍሰስ ወይም ደግሞ ስትሮክ የመጋለጥ ዕድልን በግማሽ ያክል ሊቀንሰው ይችላል። ሶስተኛ የምናገኘው ጥቅም መጥፎ ኮሌስትሮልን ወይም ደግሞ ኤልዲኤልን በከፍተኛ ሁኔታ ይቀንሳል። በቀን አንድ የሾርባ ማንኪያ ተልባ መመገብ በደማችን ውስጥ የሚገኘውን መጥፎ የተባለውን ኮሌስትሮል ይህ ማለት ኤልዲኤልን ለመቀነስ እጅግ ውጤታማ ነው። ተልባ በውስጡ ከፍተኛ መጠን ያለው የሚሟሟ ፋይበር ወይም ደግሞ ሶለብል ፋይበርን ይዟል። ይህም ፋይበር በጨጓራና በአንጀት ውስጥ ካለው የሐሞት ጨው ወይም ደግሞ ባይል ሳልት ጋር በመጣበቅ ኮሌስትሮል ወደ ደም ቧንቧ እንዳይገባ ይከላከላል። ይልቁንም ኮሌስትሮሉ ከሰውነት በቆሻሻ መልክ እንዲወገድ ያደርገዋል። ጥናቶች እንደሚጠቁሙት ከሆነም በቀን አንድ ማንኪያ ተልባ ለ3 ወራት መመገብ የመጥፎ ኮሌስትሮልን መጠን እስከ 10% ሊቀንሰው ይችላል። ይህም የደም ቧንቧዎች በስብ እንዳይደፈኑና የልብ ጤና እንዲጠበቅ ትልቅ የሆነ ሚና ይጫወታል። አራተኛ የደም ስኳር መጠንን በከፍተኛ ሁኔታ ያስተካክላል። በቀን አንድ የሾርባ ማንኪያ ተልባ መመገብ በተለይ ደግሞ በአይነት 2 ስኳር ወይም ደግሞ ታይፕ 2 ዲያቤቲስ ለተያዙ ሰዎች እጅግ ጠቃሚ ነው። ተልባ በውስጡ የያዘው ከፍተኛ የማይሟሟ ፋይበር ወይንም ኢንሶሉብል ፋይበር በደማችን ውስጥ ያለው ስኳር በዝግታ እንዲመጠጥ ያደርገዋል። ይህ ማለት ምግብ ከተመገብን በኋላ ስኳር በድንገት ከፍ እንዳይል ይከላከላል ማለት ነው። በተጨማሪም በተልባ ውስጥ የሚገኙት ሊግናንስ የኢንሱሊን ስሜትን ወይም ደግሞ ኢንሱሊን ሴንሲቲቪቲን በማሻሻል ሰውነታችን ስኳርን በአግባቡ ጥቅም ላይ እንዲያውል ይረዳሉ። በቀን አንድ ማንኪያ የተፈጨ ተልባን ለ12 ሳምንታት ያክል አዘውትሮ መመገብም የደም ስኳር መጠንን እስከ 20% ሊቀንስ እንደሚችል ጥናቶች ይጠቁማሉ። አምስተኛ የምናገኘው ጥቅም ለክብደት መቀነስና የረሃብ ስሜትን ለመቆጣጠር ይረዳል። በቀን አንድ የሾርባ ማንኪያ ተልባ መመገብ ክብደታቸውን ለመቀነስ ለሚፈልጉ ሰዎች ተመራጭ ያደርገዋል። ተልባ በውስጡ ሚውሲሌጅ የተባለ የሚሟሟ ፋይበር ይዟል። ይህም ፋይበር ከውሃ ጋር ሲገናኝ ወደ ጄልነት በመቀየር በጨጓራችን ውስጥ የምግብ መፈጨት ሂደትን ያዘገየዋል። ይህም ደግሞ ለረጅም ሰዓት የጥጋብ ስሜት እንዲሰማንና አላስፈላጊም ምግቦችን እንድንተው ይረዳናል ማለት ነው። ጥናቶች እንደሚያሳዩት ከሆነ ተልባን በምግባቸው ውስጥ የሚጨምሩ ሰዎች በቀን ውስጥ የሚወስዱት የካሎሪ መጠን በከፍተኛ ሁኔታ ይቀንሳል። በተጨማሪም ተልባ የሆድ አካባቢ ስብን ለማቅለጥም የሚረዱ ጠቃሚ ሆርሞኖችንም ያነቃቃል። ስድስተኛ የሆድ ድርቀትን በከፍተኛ ሁኔታ ያስወግዳል። በቀን አንድ የሾርባ ማንኪያ ተልባ መመገብ ለምግብ መፈጨት ስርዓት ጤናማነት እጅግ አስፈላጊ ነው። ተልባ በውስጡ የማይሟሟ ፋይበር ወይንም ኢንሶሉብል ፋይበር በከፍተኛ መጠን ይዟል። ይህም ፋይበር በአንጀታችን ውስጥ የማይፈጭ በመሆኑ ሰገራ እንዲለሰልስና መጠኑም እንዲጨምር በማድረግ በቀላሉ ከሰውነት እንዲወገድ ይረዳል። በተጨማሪም ተልባ በውስጡ የሚገኘው ሚውሲሌጅ የተባለው ንጥረ ነገርም እንደ ተፈጥሯዊ ማለስለሻ በመሆን አንጀታችን ምግብን በቅልጥፍና እንዲያጓጉዝ ያደርገዋል።
ዘወትር ተልባን የሚመገቡ ሰዎችም የሆድ ድርቀት፣ የጋዝ መከማቸትና የሆድ እብጠት ችግሮች በከፍተኛ ሁኔታ እንደሚቀንሱላቸው በጥናት ተረጋግጧል። ሰባተኛ፣ የተወሰኑ የካንሰር አይነቶችን የመከላከል አቅምን ይጨምራል። በቀን አንድ የሾርባ ማንኪያ ተልባ መመገብ ሰውነታችን ካንሰርን የመከላከል አቅሙን እንዲያሳድግ ይረዳዋል። ተልባ ሊግናስ የተባሉ ንጥረ ነገሮችን ከማንኛውም ሌላ እጽዋት በ800 እጥፍ ብልጫ ባለው መጠን ይዟል። እነዚህም ሊግናንስ እንደ ጠንካራ አንቲኦክሲደንት የሚያገለግሉ ሲሆን በተለይም ከሆርሞን ጋር የተያያዙ የካንሰር አይነቶችን ለምሳሌ የጡት ካንሰርና የፕሮስቴት ካንሰርን የመከላከል ከፍተኛ ብቃት አላቸው። ጥናቶች እንደሚያሳዩት ከሆነ ተልባን ዘወትር የሚመገቡ ሴቶች ከማረጥ በኋላ ለሚከሰት የጡት ካንሰር የመጋለጥ ዕድላቸው በከፍተኛ ሁኔታ ይቀንሳል። በተጨማሪም ተልባ የሴሎችን መዛባት በመቆጣጠርም የካንሰር እብጠቶች እንዳይስፋፉ የማገዝ አቅም እንዳለው በምርምር ተረጋግጧል። ስምንተኛ፣ የቆዳና የፀጉር ጤናን በከፍተኛ ሁኔታ ያሻሽላል። በቀን አንድ የሾርባ ማንኪያ ተልባ መመገብ ለቆዳችን ተፈጥሯዊ ወዝና ጥራቱን ይሰጣል። ተልባ በውስጡ የያዘው ከፍተኛ የኦሜጋ 3 ቅባትም ቆዳችን እርጥበትን ጠብቆ እንዲቆይ በማድረግ ድርቀትንና መሸብሸብን ይከላከላል። በተጨማሪም ተልባ የቆዳ መቆጣትን የመቀነስ አቅም ስላለውም እንደ ብጉር፣ ሽፍታና ሌሎችም የቆዳ አለርጂዎችን ለመቀነስ ይረዳል። ለፀጉርም ቢሆን ተልባ በውስጡ የያዘው ቫይታሚን ኢ እና ጠቃሚ ዘይቶችም የፀጉር ስር እንዲጠነክር፣ ፀጉር እንዳይበጣጠስና አንጸባራቂ እንዲሆን ያደርጋሉ። ተልባን አዘውትረው የሚመገቡ ሰዎችም ቆዳቸው ይበልጥ ለስላሳና ጤናማ ሆኖ እንዲታይ በጥናትም ተረጋግጧል። ዘጠነኛ፣ የሆርሞን መዛባትን ያስተካክላል። በቀን አንድ የሾርባ ማንኪያ ተልባ መመገብ የሰውነታችንን የሆርሞን ስርዓት ለማስተካከል ይረዳል። ተልባ ፋይቶ ኤስትሮጅን የተባሉ እጽዋት ተኮር ሆርሞኖችን በከፍተኛ መጠን ይዟል። እነዚህም ንጥረ ነገሮች በሰውነታችን ውስጥ ያለውን የኤስትሮጅን መጠን ሚዛኑ እንዲጠበቅ ያደርጋሉ። በተለይ ሴቶች የወር አበባ በሚመጣበት ጊዜ የሚሰማቸውን ህመም፣ ከፍተኛ የሆነ የሆድ ቁርጠትና የባህሪ መለዋወጥን ለመቀነስ ይረዳል። በተጨማሪም ማረጥ አካባቢ ለሚገኙ ሴቶችም የሚከሰተውን ድንገተኛ የሰውነት ትኩሳትና እንዲሁም ላብን በከፍተኛ ሁኔታ እንደሚቀንስ በጥናት የተረጋገጠ ነው። ወንዶችም ቢሆኑ ተልባ መመገባቸው የሆርሞን መዛባትን በመከላከል የፕሮስቴት ጤናቸውን ለመጠበቅ ይረዳቸዋል ማለት ነው። አስረኛና እንዲሁም በስተመጨረሻ የምናየው የአንጎል ብቃትንና የማስታወስ ችሎታን ይጨምራል። በቀን አንድ የሾርባ ማንኪያ ተልባ መመገብ ለአእምሯችን ንቃትና ለጤንነቱ እጅግ አስፈላጊ ነው። የአንጎላችን 60% ያክል በቅባት የተገነባ ሲሆን ተልባ ደግሞ ለዚህ ግንባታ ወሳኝ የሆነውን ኦሜጋ 3 አልፋ ሊዮናይክ አሲድን በከፍተኛ መጠን ይዟል። ይህም ንጥረ ነገር የአንጎል ሴሎች እርስ በርስ የሚለዋወጡትን መረጃ እንዲያፋጥኑና የነርቭ ስርዓታችንን በትክክል እንዲሰራ ይረዳል። ጥናቶች እንደሚያሳዩት ኦሜጋ 3ን አዘውትሮ መውሰድ የማስታወስ ችሎታን ከመጨመሩም በላይ በእድሜ መግፋት የሚመጣውን የአእምሮ ዝግመትና እንዲሁም ደግሞ የአልዛይመር በሽታን ለመከላከልም ይረዳል። በተጨማሪም ተልባ የጭንቀትና እንዲሁም ደግሞ የድብርት ስሜትን በመቀነስ አእምሯችን ዘና ብሎ በንቃት እንዲሰራ ትልቅ የሆነ አስተዋጽኦ ያደርጋል ማለት ነው። ስለዚህ በቀን አንድ ማንኪያ ተልባ መመገብ እነዚህን ሁሉ 10 አስገራሚና ተአምራዊ የሆኑ የጤና በረከቶችን ይሰጠናል ማለት ነው። ነገር ግን እንዴት እንመገበው ወይም ደግሞ ተልባን እንዴት መመገብ አለብን የሚለው መታወቅ ያለበት ጉዳይ ነው። ተልባን ስንመገብ ከፍተኛ ጥቅሙን ለማግኘት እነዚህን 3 ነገሮችን ወይም ደግሞ 3 ነጥቦችን መከተል አለብን። አንደኛውና የመጀመሪያው መፈጨት አለበት። ተልባን ሙሉ ዘሩን ብንበላው ሰውነታችን ሊፈጨውና ሊመጠው አይችልም ወይም ደግሞ ጥቅሙን አናገኝም ማለት ነው። ስለዚህ ሁልጊዜ ፈጭተን መጠቀም ይኖርብናል ማለት ነው። ሁለተኛ ደግሞ አጠቃቀሙ ነው። አንድ ሾርባ ማንኪያ የተፈጨ ተልባን በውሃ፣ በጭማቂ፣ በስሙዚ፣ በዮገርት ወይም ደግሞ በባህላዊ ምግባችን ውስጥ ለምሳሌ በገንፎ ወይም ደግሞ በሾርባ ላይ ነስንሶ መጠቀም ወይም ደግሞ መመገብ እንችላለን ማለት ነው። ሌላው ትልቁና ወሳኙ ነገር ተልባን ስንመገብ ውሃ አብሮ መጠጣት እንዳለብን መርሳት የለባችሁም። ተልባ ከፍተኛ ፋይበር ስላለው አንጀታችን ስራውን በአግባቡ እንዲሰራ ተልባ በበላንበት ቀን በበቂ ሁኔታ ውሃ መጠጣት ይኖርብናል ማለት ነው። ይህንን በደንብ ማስተዋል ይጠበቅብናል። ተልባ እንደተመገብን ውሃን በደንብ መጠጣት አለብን ማለት ነው። ስለዚህ ከተልባ አመጋገብ ጋር በተያያዘ እነዚህን 3 ነጥቦችን መገንዘብና ማወቅ ያስፈልጋል ማለት ነው። በአጠቃላይ ተልባ ተፈጥሮ የሰጠችን እጅግ ቅናሹ ግን ደግሞ ውድ የሆነ መድኃኒት ነው። በቀን አንድ ማንኪያ ብቻ በመጠቀም እነዚህን 10 ተአምራት በሕይወታችሁ ላይ ማየት ትችላላችሁ ማለት ነው። ነገር ግን አስታውሱ፣ ተልባን ፈጭታችሁ ስታስቀምጡ አየር በማያስገባ ዕቃና በቀዝቃዛ ቦታ መሆን ይኖርበታል።
ጤናማ አመጋገብ ለረጅም ዕድሜ መሰረት ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንዲሁም ደግሞ ሼር ማድረጋችሁን አትርሱ። ለቻናሌም አዲስ ከሆናችሁ ሰብስክራይብ አድርጉ። ለዛሬ በዚያ በቃው። በቀጣይ ደግሞ በሌላ አስተማሪ የጤና ትምህርት የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቻው